ሳሪ ምን ሆነሻል እንዴ? እኔ ነጥብ መጣል አልፈልግም። ነጥብ ይኸውልሽ፣ አዳምጪኝ ሳሪ፣ ሁሉ ነገር ታውቂያለሽ። አንድ ነገር ልንገርሽ ሳሪ፣ እቺ ልጅ ሁሉም ሰው ዛሬ ኮሜንት አቡ ይቅርታ አድርጊልኝና ሌላ ስህተት እየተሳሳተ እንዳይሆን ይኸውልሽ፣ አንዴ ሚዩት አድርጊው። ይኸውልህ አንተ ዝም በል፣ ቆይ ኡስማን ዝም በል። አንተ የት ነበርክ? ነገሮች ካበቁ በኋላ መተህ ዛሬ አስተያየት ለመስጠት የምትሞክረው ነገሮች ካበቁ በኋላ ስንቱ ጣውረድ ተወጥቶ ከቆመች በኋላ መተህ አስተያየት የምትሰጠው አሁን ልጅቷን ይኸውልሽ እያነቋቆራት እንዳይሆን እና ኡስሚ አንተ ጥሩ ስራ እየሰራ አይደለም። ምክንያቱም ረዋን ይኸውልህ ስማኝ አዳምጠኝ። ረዋን ባለችበት ሁኔታ ራሷ እኮ ኤክስፕሌን ማድረግ ትችላለህ። ረዋን ኡስሚ አዳምጪ ሳሪ፣ ምን ሆነሻል? ሁሉ ነገር ሚዲያ ላይ አይወራም። ያለነው ኢማራት ነው። አዳምጪ አንድ ጊዜ። ማንም ሰው ማንም የሀይባ ጠበቃ መሆን አይችልም። እነዚህ የሚቀራረቡ ረዋና ሀቢባ ይቀራረባሉ ከማንም በላይ። እናንተ ዛሬ እዚህ አተከታሰሩ ኡስሚ ስማኝ። እሺ ሰብልጨርስ አንድ ጊዜ አዳምጪ። እሺ ማንም እኔ በስሜት ላወራ አይደለም የመጣሁት። ገባሽ አይደለ? ማንም ዛሬ ቀን ሀቢባን ወክሎ ሊያወራ አይችልም ወይ? ዛሬ ለቀሳሱ ወደኖች ስማ፣ በሩዋን በኩል ቢወራ ስማ ኡስሚ፣ በሩዋን በኩል ቢወራ ሁሉም ማውራት ይችላል። እንደውም እኛን ተወጣ በቃ ነው አይደለም። ቆይ ልንገርሽ፣ ለቪው ሲል ሁሉ ሰው ማውራት ይችላል። ነው አይደለም። ስማ ኡስሚ፣ ረዋንን ስማኝ፣ አዳምጠኝ። ረዋንን ያለ ምንም ጥርጥር ሀባ ግዛታለች 100%። እንደውም በሩዋን እኔ ዋጋ ከፍያለሁ ልንገርህ። ስለዚህ ስለ ረዋን ቆይ አይደለማ። አሁን ተገናኝ አይደለም። ገባሽ ሳሪ? በዚህ ጉዳይ ማንም ሳይመለከተውም ገባሽ አይደለ? ባለ ጉዳይ ነው የሚመለከተው። እኔ ዛሬ ቀን ማወራው ምንድነው? እኔ ማወራው ለምንድን ነው ማወራው? እዚህ ዛሬ ቀን እኔ ባለቤቷ ስለሆንኩ አይደለው? ትናንት እኔ ሌላ ቦታ ስሰራ ስለ ረዋን አውርቼ አውቃለሁ? አላውቅም። ማንም ሰው አይመለከተውም። ጎተሻል አይደለ? ለሀቢባ ከበር አድርጎ ሊያወራ አይችልም። ገባሽ አይደለ? ከረዋንና አንድ ጊዜ ሳሪ፣ አንድ ጊዜ አዳምጪኝ ሳሪ። አንቺን ጉዳይ ላይ ስለነበርሽ ነው። ጉዳይ የሌለ ሰው ማንም ሰው አይመለከተውም። ገባሽ? እኔ እንደዚህ ሳወራ ምንድነው የሚለው ሁሉም ሰው በሌላ ነገሩ። እኔ የመጣሁበት መንገድ አለ፣ በመጥፎ ነገር ነው የምታወቀው። ያ ነገር ነው እንትን የሚሉ። አሁን ደግሞ ስሜታውኝ እንዳወራ ከማንም ሰው ጋር መነጋገር አልፈልግም። እኔ እዚህ የመጣሁት አሁን እኔ ያለውን ነገር ግልጽ ለማድረግ በቃ አለቀ። በሰዓቱ የተናገርኩት ነገር ስህተት ነው። 100% አግዛታለች። በቃ እሱን ነገር ነው አንተ ይቅርታ መጠየቅ ነው እንጂ ያለ እንደዚህ ልትል አትችልም። ረርታታለች፣ አግዛታለች፣ ረርታታለች። የዙ ግን አልተፈታም። እና ታዲያ ባይፈታ የሀቡ ችግር ነው አይደለም? የህግ ችግር ነው አይደለም? ታዲያ ከሆነ አንተ እንዴት ነው ግን? አይደለም የእሷ ችግር ነው እንዳት አይደለም። ስማኝ አዳምጠኝ። ረዋን ህፃን ልጅ አይደለችም። እኔ በዚህ ሰዓት ኡስሚ አላዳምጥ። ምክንያቱም ወይኔ ለምንድን ነው ብለሽ አዳምጪኝ። ቆይ አንድ ጊዜ አዳምጪኝ። ለምንድን ነው ያልተፈታው? ሳሪ አልሀበሻ ልታስማማቸው ስትል ሙኒት አለች እዚህ ገስት ላይ። የተሰደቡ ሰዎች ያውቁታል በሰዓቱ። ዛሬ እናንተ ታረቁ አታረቁ እኔ ጉዳይ አይደለም። ምንም ችግር የለውም። ሰላም ፍጠሩ። እንዴ ያ ነገር ካለፈ እኮ 2 ዓመት ሊሆነው ነው። 2 ዓመት ሊሆነው ነው። ዝም ብለሽ አስጨርሹ። ከዛ በኋላ እኔ እናገራለሁ። ዝም ብለሽ አዳምጪ ሳሪ። ዝም ብለሽ አዳምጪ። ነበራችሁበት አይደለ? እዚህ ጉዳይ ላይ እነሱ ሊስማሙ ሲመጡ ገባሽ? እኔ የማንም ግልጸብ የለብኝም። ሊስማሙ ሲመጡ 5,000 ድርሃም እንዲገባላትና በየሰዓቱ በሰላም እንዲፈታ ሳሪ አልሀበሻ አድርጋለች አላደረገችም? አድርጋለች። ከዛ ምን ሆነ ይሄ ጉዳይ? ኖ እናንተ ሌባ፣ እናንተ በጎን ሄዳችሁ ምናምን ሲባል ማን ወስት ላይ ነበረ? እኔ ዛሬ ቀን አይደለም የትናንት ነው የማየው። ምክንያቱም እኔ ሰላም ማግኘት እፈልጋለሁ። ምክንያቱም ከዚህም በኋላ ይሄ ጉዳይ ለአንዴና ለመጨረሻ ጊዜ ተዘግቶ ትዳራችን በሰላም እየመራን ስራችን የምንሰራበት መንገድ ነው እኔ የማስበው እንጂ ይሄ ጉዳይ በመጣ ቁጥር እሷ ፍርድ ቤት ደርሳች ፍርድ ቤት ደርሳ ትመጣለች። ብስጭት፣ ከሚዲያ በስተጀርባ ማልቀስ፣ መከፋት፣ ሁል ጊዜ መከፋት፣ ማልቀስ፣ የውስጥ የምታወራው ሰው የሌለ በቃ ሁል ጊዜ የምታለቅሰው። እኔ እኮ ነው አብሬያት ያለው ሳሪ። እንዴ ሁል ጊዜ የሆነ ነገር ሲፈጠር እኔ ላይ ነው ሁሉ ነገር። ገብቶሻል አይደለ? ሲከፋት እኔ ነው ያለሁት። ከሷ ጋር ማንም አይኖርም። ዛሬ የሚኖረው ኡስማን ብቻ ነው። ገባሽ አይደለ ሳሪ? እንዴ እኔ የማወራው በሰዓቱ ተበላሽቷል። በስሜታዊ መንገድ ሁላችሁም የራሳችሁን እንትን ሁላችሁም መልካም ሰርታችኋል። ነገር ግን የሆነ ቦታ ላይ ተበላሽቷል ይሄ ኬዝ። ገብቶሻል አይደለ? እኔ ደግሞ ሁሉ ጊዜ የምፈልገው ምንድነው ይሄ ነገር እንዴት በሰላም ይፈታል? በድርድር ነው ወይስ በህግ ነው የሚለውን ነገር ነው። እንዴት መፈታት ይችላል ነው። ገብቶሻል? እቺ ልጅ ማረፍ አልቻለችም።
ሁሉ ጊዜ ለቅሶ ነው። እርጉዝ ናት ያለ አሳጥረው ሻረዘምከው ሐሳብን ከገለጽ ካሳጨው ሙኒት ነበርሽ በሰዓት ነበርሽ ኦኬ ጨረስክ አንተ ጨረስክ አውሪ በመሃል አንድ ነገር እንዳትናገረኝ ዝም ብዬ ነው የሰማሁህ እኔ አንድ ነገር ልንገርህ ረዋን ብቻዋን ነበረች የነበረችው ላእኛ ወላ ሐቢባ አጠገቧ ያለ ሰው ማንንም የለም ተበደልኩ ስትል ከሷን የሰማነው ኦኬ እየታገስኩ ነው ስትልም ከሷን የሰማነው ሐቢባን ብትሆን ስትሰድብም ስትወቅስም ስታደርግም እሷ የነገረቻትን ነው አንድ ነገር ልንገርህ በቃ አለቃ ቆያ ተረጋጋ ስለዚህ እኛን ስትሰድበን ሐቢባ ረዋን ባለቻት ነው ሁላችንም በየወዳችን የቀበርነውን ነገር አታውጣ ጸጥ ብለናል ይቅር ብለናል ትተናል አልፈን ያውላችሁ ችግር ይሄ ነው አንተ ብቻ ልትናገር አትችልም ስትናገር ሰምቻለሁ ጸጥ ብለህ አለበለዚያ ወርደህታችሁ ሆነ ትሰማኛለህ ልጅቷን እንደገና ሌላ እሳት ውስጥ አትክተታት አዎ እቺ ልጅ አዝናለች እስካሁን ድረስ ውስጧ ቁርሾ አለ ይሄ ደግሞ ማንንም ሲሰራ እስከሚችለው ድረስ ነው የሚሰራው ሐቢባን ብትሆን አቅሟ እስከቻለው ክስ ተከፈተ ገንዘብ የተባለውን ያህልና በጥፍ አውጥታ ሰጠች አሰበሰበችላት ሰደበችላት ስትሰድብላትም ደግሞ በተነገራት ነው ዛሬ ሐቢባን እኛ ይቅር የምንለው የምንረዳት ምንም ነገር ስትናገር የተነገራትን ነው የተናገረችው የተባለችውን ነው ያለችው ስለዚህ በእኛ መሃል ቅሬታ ይቀጥላል ብለህ አታስብ የኛ መታረቅ ወይም በቀደም የተናገርካቸውን ንግግሮችን ታስታውሳለህ ሊያናድድህም ሊያስቆጣህም አይገባም ከዛ በላይ ደግሞ ሐቢባ ህግ ጋር አድርሰዋለች አይደለም መድረሻውን መንገድ አሳየቻችሁ ሄዳችሁ ህግ የከለከለውን ነገር ሐቢባ ከህግ በላይ ልትሰራለህ አትችልም ከህግ በላይ ልታሰራት ነው ከህግ በላይ ልትሰራ ነው ሐቢባ خلاص ህግ ደግሞ አይሆንም ያለውን ነገር ማንም ሊሰራልህ አይችልም በፈለጋችሁት መንገድ እናንተ እኮ ወረቀቱን ራሱ አምናችሁ አትቀበሉትም ችግሩ ከትላንት ወዲያ ታሜ አንብቦ ነግሯታል አይደል እንዴ ያንዳንዱን ነገር የተዘጋ ኬዝ ከፍተሽ ተከራከሪልኝ ነው የተዘጋ ኬዝ ከፍታችሁ ቀይሩልኝ ነው ላ خلاص እኛ አልነበርንም ወላ ሐቢባ አልነበረችም አንተ ራስህ አልነበርክም እሷ ናት በደሏን የምታውቀው አይደለ ሰው ላይረዳት የቻለውን በደሏን ሰው ያላየላትን በደሏን ለምን ለፈጣሪዋ አትነግርም ለምን ፈጣሪዋን አሳየኝ አትለውም ትላንትም ስልህ ነበር ካላስ አቅም እኛ እንኳን እጃችንን አነሳን አይደለ ሐቢባ ግን አቅሟ መጨረሻው እስከተባለ ድረስ ሳሪን ታሜን እኔን ስንት ሰው ከፍዝቅ አድርጋ ሄደችላት ካላስ መቆሚያ ቦታ ላይ የሰው ልጅ ይቆማል ቆመች ሰው ናት አሁን ከዛ በኋላ ደግሞ እንደገና ተመልሶ ለምን አልጨረሰችልንም መንግስት ገልብጥ ተነስታ ሄዳ መንግስት ትገልብጥ የኢማራትን ህግ ትቀይር የለም መተ እኔ ጋም እርጂኝ ብትለኝ ዛሬ ህግ ልቀይር አልችልም ነግሬሃለሁ እኔ እዚህ ውስጥ እጄን አላስገባም ነገ ሐቢባ የሰራችውን ነገር አፈረሽ ነው የምባለው ምክንያቱም አንድና አንድ መፍትሄው ምንድነው እሷም ህጓ ክሷን ማውረድ አለባት ከሳሾቿም ህጋቸውን ያወርዱላታል ይሄንን ባደርግ ደግሞ ምንድነው የሚባለው ሐቢባ ለፍታ አበላሸሽባት እንደገና ተያይዞ ይሄ ሁሉ ነገር ሐሳብ ሁሉ እኔ የገለጽሽው አዳምጠኝ አስጨርሰኝ አሁንም እናንተ በደል ካለባችሁ ሰውን በመወንጀል ወይም ሰውን ግዴታ አለብህ በማለት ሳይሆን خلاص እናንተ የድርሻችሁን ተወጣችሁ አሁን የቀረውን ነገር ለአላህ እንሰጣለን ስጡ ለአላህ ለፈጠራችሁ ያ ሁሉ በደል ሲደርስባት እውነትም ይሁን ውሸትም ይሁን ሆነም አልሆነም ያየው አንደኛውና ብቸኛው ፈጣሪዋን ተስጠው ነገሩን ተስጠው አያይም አይፈርድም ስንቱ ነው ያልታየለት በደሉ አመታት ቆይቶ ሐቁ ይወጣለት ስንቱ ነው በሰከንድ ውስጥ ሐቁ ይወጣለት እናንተ አላህን በኔ በታሜ በሐቢባ ወይ በሳራ ታጋራላችሁ እኛን የፈጠረውን በስ ካላስ ለአላህ ስጥ ከዛ በተረፈ እናንተ መፍትሄ የምትፈልጉ ከሆነ ኦስማን እኔ ህዝብ ፊት የምሰጥህ መፍትሄ ምን እንደሆነ ልንገርህ
ክሳችሁን አንሱ፣ ከሳሻችሁን ክሳችሁን ያንሳ። እኔ ይኸውልሽ ማለት አላህ ይፍረድ ብላችሁ ዝጉ ፋይላችሁን፣ ሰላም አግኙ፣ እኛም ሰላም እናግኝ። አለቀ። ይሄ ነው ያለው ነገር የሚሆነው መሆንም የሚችለው። በቃ ሀሳቡ ከአንቺ ጋር ነኝ። ይኸውልሽ ማሚ ሁልጊዜ ይኸውልሽ ለምን በመሀል ያልገባሁብሽ ለምንድን ነው? ይሄ ነገር በቃ ማለቂያ ይገባዋል። ዛሬ ቀን ይሄ ነገር ተነስቶ እኔ ነኝ ወላፈኑ የምቀበለው። ለምን እኔ ነኝ አብሬያት የምኖረው፣ ማንም ሰው አይደለም የሚኖር። ገብቶሻል አይደለ? እኮ ኦስሚ ለማለቅ